ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? በያላችሁበት ሰላማችሁ ይብዛ። ጉድ ሰማችሁ? እቺን እንግዲህ ደሞዝ ናት ብሎ ከዚህኛው ደሞዝ እኔ ደግሞ ሌላ አረብ ሀገራት እንዳይሰሙ ይህንን ጉድ ማለት ነው። እኔ ማለት ምን ያህል ዓለም ላይ የኢኮኖሚ ችግር እንዳለ ነው የሚያሳየኝ። አሁን የብር ችግር ብኖረባቸው ነው እንጂ ሲጀመር እኮ ሳውዲ አረቢያ በጣም ብዙ ችግር አለ የእውነት ብዙ ሰው እየተሰቃየ ነው። እውነቴን ነው የምላችሁ። ራብ አለ፣ ምግብ የለም፣ ደሞዝ በስቃይ ነው። ታውቁታላችሁ። ስለምታውቁ ለእናንተ ያልነግራችሁም ጓደኞቼ እና ምን ያህል ችግር እንደበዛ ነው የሚያሳየው። እና እህቶቼ አረብ ሀገር ሞልተዋል። በተለይ አሁን በባህር የምትሄዱ በጣም እየበዛችሁ ነው። ኧረ ፈጣሪም ፊሩ መቼም ህይወትን ለማቆየት ነው ወደዛ የምትሄዱት አይደለ? እና እባካችሁን አትሄዱ። በዛ ላይ ህገወጥ ናችሁ፣ ትሞታላችሁ። ሁለተኛ ሳውዲ አረቢያ ገብታችሁ ስራም የለም። የእውነት ብዙ ልጆች እያለቀሱ ነው። ስራ አጣው፣ እንዴት ልግባ፣ በቃ መውጫ መግባት አቶ ደሙን የሚያለቅሱ አሉና ሳውዲ አረቢያ እንደ ድሮ አይደለም። ድሮ ቀረ ሳውዲ አረቢያ። ብዙዎቹ ተጠቀሙ፣ አለፈበት። አሁን ሰዎቹም ክፉ እየሆኑ መጡ። እንደ ድሮ ስለ ሳውዲ አረቢያ አንዳንድ ሴቶች ሲያወሩ ሰማለሁ። እዛ ሆኜ ኢትዮጵያ ሆኜ ማለት ነው። ስጦታ እንኳን ሲሰጡ ወርቅ ነው አሉ የሚሰጡ። ድሮ የድሮቹ አረብ ማለት ነው። የአሁኖቹ እንኳን ሊሰጡ ይቀማቸዋል አሉ። ክፋታቸው በጣም ክፉ ሆነዋል አሉ። ምግብ የለም፣ ደሞዝ ክልከላ፣ በዚህ ላይ ጭቆና፣ ብዙ የሚያደርጉ ነገር አለና እና እህቶቼ ስትሰደዱ ሀገር ምረጡ። ወዴት እንደምትሄዱ በደንብ አስቡበት። ሳውዲ አረቢያ አትሄዱ ባካችሁን። ይኸው እንግዲህ ከዚህኛው ደሞዝ እንግዲህ ቅነሳ አድርጓል። ምን ይደረጋል? ሁሌ ማለት ነው ሰው ሀገር ነው የምንኖረውና ራሳችሁን ዝግጁ አድርጉ። ብራችሁን አታጥፉ። እንዶ አይበላውና አረብ ሀገር ያለ በሙሉ ስደተኞች ወደ ሀገራችሁ ይመለሱ የሚባል ምን ይደረጋል? ምንም ማድረግ አይቻልም። ምክንያቱም ሰው ሀገር ነውና የሚሆነው አይታወቅም። እህቶቼ ያለነው ሰው ሀገር ነው፣ የራሳችን ሀገር አይደለም። ሁሌ ራሳችሁን ዝግጁ አድርጉ። ገንዘባችሁን አታጥፉ። ጭራሽ ከዚችኛው ደግሞ ዝቅነሳ ማለት ነው። የተለያየ አፍሪካ ሀገራት ጨምሮ ነው አሉ 5 ሀገር ነው። እነዚህ ስሪላንካ፣ ባንግላዴሽ፣ እነዚህ ዩጋንዳዎች፣ ኬንያ፣ ብቻ ብዙ ሀገራት እንግዲህ እሱ ብቻ አይደለም። በጣም የገረመኝ ነገር የሰው ህዝብ የሚመጣው ሰው ቅነሳ እንዲደረግ ማለት ነው። እንዲቀነስ የሰው ብዛት ማለት ነው። እንደ ድሮ በብዛት እንዳይገባ ሰው ወደ ሳውዲ አረቢያ ማለት ነው። እንግዲህ አስቡት። እኔ ኢትዮጵያ ብቻ ነበር የሚመስለኝ የገንዘብ ችግር፣ የኢኮኖሚ ችግር ማለት ነው። ምን ያህል እንግዲህ አረብ ሀገር ችግር እንዳለ ነው የሚያሳየኝና በጣም ነው የገረመኝ። ያው እነሱ ይሰማሉ ሚዲያቸው፣ የአረብ ሚዲያ ስለሆነ በቲቪያቸው ምናምንም ሊሰሙ ይችላሉ። ሌላ አረብ ሀገራትም ማለት ነው። ከመጣ ፈጣሪ ያመጣው መቀበል ነው። አይዟችሁ። ይህንን ሰምታችሁ ደግሞ ራሳችሁን አታስጨንቁ እህቶቼ። እኛ ጤና ይኑረን ባለን ነገር አይደለም። ይሄ ኢትዮጵያም እኮ ኖረናል አይደለ ጓደኞቼ? እና ራሳችሁን አታስጨንቁ። ምን ለማለት ፈልጌ ነው? ያው ለሀገር የመጣ ሰው ምንም ማድረግ አንችልም። ተቀነሰ ተጨመረ፣ ያው ምንም ማድረግ አንችልም አይደለ? እና ራሳችሁን አታስጨንቁ። በጣም የገረመኝ ማለት ሲጀመር የኛ ኢትዮጵያን ደሞዝ ከሌላ ዜጎች ድሮም ያነሰ ነው። ለምን እንደሆነ አላውቅም። እኛ ከነሱ በላይ ነው እንጂ ከነሱ በታች አንሰራም። ሁሌ እንደተጨቆንን ነው። እንግዲህ ይሄ የሚያሳየው የመንግስት ድክመት እንዳለበት ነው እንጂ ሌላ ምንም እኛ ጋር ችግር ኖሮ አይደለም። 24 ሰዓት ነው የምንሰራው። እንደኛ የሚሰራም የለም። ምግብ እንኳን ሳንበላ ነው የምንሰራው እኛ እና ሌላ ሀገራትማ ሰራተኞቹ ራሳቸውን አስከብሮ ምግባቸውን በስነ ስርዓት በልተው እና ኢትዮጵያን ላይ ሲሆኑ ብቻ ነው አፋቸው የሚከፍቱ እንጂ ሌላ እነዚህ ዩጋንዳዎች፣ እነዚህ ስሪላንካ ምናምን ባንግላዴሽ ብትሉ በጣም እነሱ በተፈጥሮ ኃይለኛ ናቸው። አስተዳደጋችንም ከኢትዮጵያን ጋር በስነ ምግባርም አንገናኝም። እነሱ ትንሽ በቃ ወጣ ያለው እንትን ያላቸው እንኳንም አደረጉ። በቃ ሰው ሀገር ስትኖሩ የእውነት ማርያምን እንደዛ ነው መሆን ያለባችሁ። በቃ
ኮስታራ ጀግና ነው መሆን ያለባቸው። እነሱ እንደዚህ የሚንቀለቀል ራሱ የሚያስከብር ሰው ነው የሚመቻቸው እንጂ እንደውም ይሄ አንገት የሚደፋ ሰው፣ ዝም የሚል ሰው ፈሪ፣ እንደውም እንደ ሌባ ነው የሚቆጥሩት እንጂ አያምኑትም። እና እንደዚህ አንገታችን ስንደፋ ደፍተን ስንሰራ የሆነ በቃ አለ አይደለ? ይህ እንትን ነው አያከብሩንም። እና ራሳችንን ማስከበር ነው ያለብን። እንግዲህ ድሮም የኛ ደሞዝ የሞተ ነው። ከዚች ደሞዝ እንግዲህ ቅነሳ ማድረጋቸው በጣም እየገረመኝ ነው። አይዛችሁ እንግዲህ ራሳችሁን ጠብቁም። ያው አረብ ሀገር ሞልቷል፣ እንደ ድሮ ባይሆንም በየሀገሩ ስራም እየጠፋ ነው። እንግዲህ ፈጣሪ ያለ ይሁንላችሁ። ለመሰደድ የሚያሰባችሁ ተሰዳችሁም ያላችሁ አይዟችሁ፣ ጸልዩ። ፈጣሪ ያለ ፈጣሪ ያለ ነው የሚሆነው። ራሳችሁን አታስጨንቁ። በቃ ፈጣሪ በዛች ባለችሁ ፈጣሪ በረከቱን ይስጠን። ምን እያያችሁ ነው? ኢትዮጵያም ሄዶ ብር ዋጋ የለም። የዶላር ጭማሬ ይጨምር እንጂ ምንም ገንዘብ ዋጋ አጥቷልና ምንም ብዙም ራሳችሁን አታስጨንቁ። ካልሆነ በጤና በሰላም እንኖራለን። ምንም አይመጣም እህቶቼና አይዟችሁ። አዳዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብም አድርጉ። ወዳችኋለሁ። ስትሰደዱ በህጋዊ መንገድ ተሰደዱ እባካችሁን። እኔ ስማ ትላንትና ማታ አሁን እያየው ነበረና የሆነ ቪዲዮ በስማ ወልድ በጣም ነው የዘገነነኝ። የእውነት እህቶቻችን ሞቶ ባህር ዳር ወርቆ አቤት 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 አቤት። በቃ የሆነ መኖር ራሱ ያስጠላቸዋል። ሞቶ እዛው አፋቸው ላይ እንትን አፈር ገብቶ ማለት ነው። ባህር ዳር ሞቶ እንቅልፍ እምቢ ያለኝ እሱን ነገር አይቼ ማለት ነው። እባካችሁ እህቶቼ በህገ ወጥ መንገድ አትሰደዱ እባካችሁን። ይህንን እያየ አሁንም ሰው ይሰደዳል። ኧረ በስመ አብ ወልድ። አይ መቼ ነው ግን እንደዛ አይነት ፈጣሪ እንደውም መቼም ያው የባሰ ነገር ነው እንጂ ጥሩ ነገር አይሰማም በየጊዜው ኢትዮጵያ ውስጥ። ሰው ወዶ አይደለም የሚሰደደው፣ ግን ያው ህይወትን ለማቆየት የተሻለ ህይወትን ለማግኘት ነው። ግን ያው እናንተም አይታችኋል ብዬ አስባለሁ። የሆነ ቪዲዮ እያየው ነበርና ትላንትና ማታ አይቼ በስመ አብ ወልድ እንዴት እንደሚያማምሩ ደግሞ በስመ አብ ወልድ እግዚኦ። ምን አለበት እስቲ አንዳንዴ እኮ እኛ ማለት ነው አገራችን ዝቅ ብለን መስራት አንፈልግም። የእውነት ለምን 1000 ብር አትሆንም? በቃ አንድ ዳቦ በልተን እናድራለን ከመሞት። ሌላ አረብ ሀገር ሞልቷል። የከፈላችሁትን ዋጋ ከፍላችሁ የፈጀበት ጊዜ ይፍጅ። በህጋዊ መንገድ ሂዱ። አቤት በስመ አብ ወልድ። ደግሞ ሴቶች ይበዛሉ እዛ ላይ ሳዩ ሴቶች ናቸው በብዛት፣ ወንዶቹም አሉ። ግን በቃ እንዴት እንደሚያማምሩ መልካቸው በስመ አብ ወልድ በጣም ነው የሚያሳዝኑ። አይቺ ምድር ሞልቶ ለማይሞላ ከባድ ነው። ፈጣሪ ነፍሳቸውን በሰላም ያሳርፍ። ምን ይደረጋል? ምን ይባላል ሌላ? እና እህቶቼ በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። ስለምትከታተሉኝ ስለምታበረታቱኝም አመሰግናለሁ። ሰብስክራይብም ስለምታረጉ ማለት ነው እህቶቼ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው